በህይወታችሁ ውስጥ አንዳንድ ጊዜ ከክፉ ሰዎች ዘወር ሲያረጋችሁ ወይ ደግሞ ክፉ ሰዎችን ከናንተስ ዘወር ሲያረጋችሁ የማይታመኑ ሰዎች አለመታመናቸው ሲገለጥና ልባችሁን ሰብረዋችሁ ሲሄዱ መሰበራችሁ ሊጎዳችሁ ይችላል። እውነት ነው። ግን ፈጣሪ በምክንያት ነው ያንን ያደረገው። ሳይታውቁባቸው እኮ እየተጫወቱባችሁ ሊኖሩ እኮ ይችላሉ። ግን ፈጣሪ ከላይ ሆኖ የሚያይ ፈጣሪ ስላለ ያረጉትን በምክንያትም አድርጎ እግርሽ ላይ ይጥልልሻል አምጥቶ። ከጀርባሽ ድራማ እየሰራ ያለ ሰው ካለ ባልበዩ ሚስት በራት ቤተሰብ ማንም ሰው ማለት። ስለዚህ ተመስገን በይ። አንቺ ውድ የሆነ ጥሩ ልብ አለሽ። እነዚህ ሰዎች አብሮ እንኳን መሆኑ የማይችሉ ሰዎች ናቸው። እመኝ አብረው ለአንድ ቀን ለስሜት ብቻ አብረው የተኙ ሰዎች ናቸው። የረከሱ ሰዎች መሆናቸው የምታውቂው በዚህ ነው። አንቺ ከማላቸው ውስጥ እንኳን እነዚህ ሰዎች ተጋብተው መኖር የሚችሉ ሰዎች አይደሉም። ለምን? እርስ በእርሳቸው እንኳን አይተማመኑ። እሱ በሚስቱ ላይ ሄደ እንደሆነ ታውቃለች። እሷም የጓደኛዋን ባል የተመኘች እንደሆነ ያውቃል። እርስ በእርስ ተፋጠው ነው እንጂ በጭራሽ የሚኳኋኑ ሰዎች አይደሉም። አንቺን ግን አተዋል እነዚህ ሰዎች። ለጓደኛሽም ጥሩ ሰው የነበርሽ ለባልሽም ታማኝ ሚስት የነበርሽን ሴት አተዋል። እነሱ ተጎጂ ናቸው። እነሱ ያልቅሱ፣ እነሱ ይጎዱ፣ እነሱ ይተክዙ እንጂ አንቺ የምትተክሽበት ምክንያት የለም። አንቺ ጋር ያለው ጥሩ ነገር ስለሆነ ስለዚህ ተመስገን ብለሽ ይህ ሰውዬ ድጋሚ አጠገብሽ እንዳይደርስ የማገጡ ሰዎች የታመናችሁላቸው የካዷችሁ ሰዎች የእናንተን ማዕረግና የእናንተን ዙፋን የማግኘት መብት የላቸው። ሙሉ በሙሉ ምህረት የሚያደርግና ያጠፋነውን ሁሉ የሚሰርዝልን አንድ ፈጣሪ ብቻ ነው፣ ፍጹም ስለሆነ። እኔ ሰው ነኝ፣ ይቅርታ ስጋን የለበስኩት። ይቅር ልልህ እችላለሁ፣ ግን ልረሳው አልችልም። ይቅር ልልሽ እችላለሁ፣ ግን በጭራሽ ልረሳው አልችልም። ሰው ነኝ እኔ፣ ፈልጌው አይደል። ምክንያቱም አንዳንድ ሰዎች እህቴ ፍጹም ለመሆን የሚጋጋጡ ሰዎች ስለማይ ነው። አንዳንዴ ምን ችግር አለው ሰው ይቅርታ መባባል ጥሩ ነው። ኦፍ ኮርስ ሰላም ለማግኘትማ ይቅር እላለሁ፣ እንቅልፍ ለመተኛት። ልረሳው ግን አልችልም። የማይረሳ ጭንቅላት ነው ያለኝ። የሰው ልጅ ጭንቅላት ሊረሳ አይችልም። ተፈጥሯችን ነው። ምንም መጋጋጥ አያስፈልገውም። እውነቱን መጋፈጥ ነው ፊት ለፊት። ስለዚህ አንቺ አሁን ልጅሽን ማሳደግ ቆራጥ ሴት ነሽ፣ ራስሽን ጠብቀሽ በጣም ጎበዝ ሴት ሆነሽ ጠንካራ ለልጆቿ ለቤተሰቦቿ ዓላማ ጭምር ያላት ከቀን ወደ ቀን እያደገች የምትመጣ ሴት ሆነሽ እነሱ ምን እንዳጡ ልታስተምሪያቸው ይገባል። ማንን እንዳጡ እንጂ ተጎሳቁለሽ ራስሽን ጥለሽ ያለቀሽ ተከፍተሽ እዚህ በባሌ ምክንያት እንደዚህ ብለሽ ራስሽን መጥይ ከሆነ የጎዱሽ ሰዎች ለነሱ ሰርግና ምላሽ የባሌ ምክንያት ከሆነ እንደዛ የሆነችው ይላል። ቀና ማለት አለብሽ። በጭራሽ እንዳታቀረቅሪ ደግሞ የበለጠ ጠንካራና ወደፊት ፍክት እያልሽ የምትመጪ እያማረብሽ ራስሽን ጠብቀሽ ቆንጆ ሴት። ይሄ ባልሽ ከአንቺ ጋር ሆኖ ሌላ ሴት ጋር ለመተኛት ያሰበ ወንድ አንቺ አምሮብሽ ራስሽን ጠብቀሽ ለብዙ ሰዎች ምሳሌ መሆን የምትችይ ሆነሽ ፊዚካሊም ሜንታሊም ፋይናንሻሊም አድገሽ በጣም ምሳሌ መሆን የምትችል ሴት ስትሆኚ ያ ወንድ ሊነካሽ የማይችል ግን በሩቅ የምታንገበግቢው ወንድ ሆኖ የሚኖር ስቃይ ነው የምትሆኝበት። ባየሽ ቁጥር ምንም ሳትናገሪ ቃል ሳትተነፍሽ እንዲያረጉኝ ሳትይ ማለት ነው። ስለዚህ በጣም በጥበብ የምትጓዥበት መንገድ አሁን ይሄ ጊዜ ብረት እንደጋለ ነው የሚቀጠቀጠው። ይሄ ማለት ሰዎች ራሳችንን ቀጥቅጠን ስለት ያለው የምናረገው ምናሳምረው ምናበላሸው ይሄ ልባችን በተሰበረ በጣም በተጎዳን ሴንሲቲቭ በሆንባቸው ወቅቶች ራሳችንን የምንሰራው አሰራር ነው ወደፊታችንን የሚወስነው።